በቤታችን ውስጥ ብዙ መናፍቃን ተሰግስገው ባለመለየታቸው ምክንያት ስንት ሰው እንደሚገማ ሰው ይበላሻል። ስለዚህ ቅዱስ ቄርሎስ ግን ያደረገው ምንድነው? ሊቃውንት እንዲሰበሰቡ ከዚያ እውነተኛው ትምህርት ከሐሰቱ እንዲለይ ተደረገና ተወግዞ እንዲለይ ተደረገ ማለት ነው። እውነተኛዋ ቤተክርስቲያን ክርስትናዋ እንድትቀጥል ያም የራሱን ጉዞ እንዲሄድ እንዲህ አድርጎ ክርስትናውን ነው በነገራችን ላይ ፓትርያርክነቱን ብቻ ሳይሆን ክርስትናው ሁሉ ነው የሚሸሩት። ክርስትናውን እንዲህ አድርገው ቤተክርስቲያንን ታድገዋታል ማለት ነው። እውነተኞች መጻሕፍትን ከሐሰተኞች መለየቱ ነው በጣም ከባድ ድካም ይጠይቅ ነበር እና በጣም እውነት ለመናገር ከዚህ በፊት የነበሩ አባቶቻችንን ጭራሽ አልተረዳናቸውም ብዬ አስባለሁ። አሁን በዚህ በመጻሕፍት በትርጓሜ ላይ ስትመለከቱ የማቴዎስ ወንጌል ስንት ዘር አለው? ለምሳሌ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ እያለ መጽሐፈ 1 ልደቱ 2 ለእግዚእነ 3 እንዲህ እያሉ ዘር ነው የሚባሉ እነዚያውን ዘር ነው የሚባሉ። ይህን እያንዳንዱን ቆጥረው መናፍቃን ሌላ እንትን እንዳይጨምሩበት ማለት ነው በቁጥር አስቀምጠውታል። በቁጥር ማለት ቃላቱን ማለት ነው። ቃላቱን ቆጥረው እዚያ ቤተክርስቲያን የተፈተነችው አንዱ መጻሕፍት ይበረዙ ነበር። የማርቆስ ማለት የያዕቆብ ወንጌል የቶማስ ወንጌል የሚባል ታውቃላችሁ? አለ የለም? የቶማስ ወንጌል አለ የለም? የለም አለ አለ እንጂ ምን አላችሁ? አታውቁትም? መጽሐፍ ቅዱስ ጭራሽ አላያችሁ ማለት ነው። እሺ መጽሐፍ ቅዱስ አሁን 80 የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ 80 ነው። ከዚያ ውስጥ የቶማስ ወንጌል የሚል አግኝታችኋል? የማርቆስስ? የሉቃስስ? የያዕቆብስ? አዎ እነዛ በተለይ እነዚህ ግኖስቲካውያን የሚባሉት የማርቆስ ማለት የቶማስ ወንጌል የያዕቆብ ወንጌል እያሉ በሌሎች ሐዋርያት ስም የራሳቸውን ክህደት ማለት ነው እየጻፉ በምዕመናኑ ውስጥ ለውስጥ እንትን ይሉ ነበር። እንግዲህ የቶማስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዩ ጥበቡ የሰበሰበን በድንቅ አጠራሩ የጠራን የምህረትና የቸርነት አምላክ ስሙ የተመሰገነ ይሁን። ለእናቱ ለእናታችን ለቅድስት ድንግል ማርያም ለእሷም ክብርና ምስጋና ይድረሳት። ለእናንተም እንደሚገባችሁ በልዑል እግዚአብሔር ስም በወደደን ባፈቀረን ፍቅሩንም እስከ መቃብር ደርሶ በገለጸልን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምንስ መጣችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ያረታ አምላካችን ስሙ በድጋሚ የተመሰገነ ይሁን። እንግዲህ ባለን ጊዜ ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ሐዋርያው ያዕቆብ በላከው መልእክቱ በምዕራፍ 5 ቁጥር 11 ያለውን ኃይለ ቃል አንስተን እንማማራለን። ናሁን አስተበጽኦሙ ለእለ ተአገሱ የጸኑትን ብፁዓን እንላቸዋለን የሚል ይሆናል። የጸኑትን ብፁዓን እንላቸዋለን። እንግዲህ ይህን ማን የተናገረው ብለን ስናይ ቃሉን የተናገረው ሐዋርያም ተብሎ ይጠራል። ግን እንደ 12ቱ ሐዋርያት በሐዋርያነት ማዕረግ አይደለም የተላከው። ከ72ቱ አርድእት አንዱ ነው፣ ያዕቆብ ነው። በሌላ በኩል የጌታችን የኢየሱስ ክርስቶስ ወንድም እየተባለ ይጠራል። እንግዲህ ወንድም ተብሎ የተጠራው ብዙ ሚስጥሮች አሉት። ወንድም ምናልባት መናፍቃን በሚረዱበት በዚያ መንገድ ሳይሆን ወንድም ተብሎ የተነገረው ከጌታችን ከኢየሱስ ክርስቶስ ጋር አብሮ ስላደገ እመቤታችን እንደ እናት ሆና ስላሳደገችው ነው። እነ ይሁዳ፣ እነ ያዕቆብ፣ እነ ዮሳ የሚባሉት እነዚህ በአንድ ነው ያደጉት። እናታቸው ስለሞተች እመቤታችን እንደ እናት ሆና አሳደጋቸዋለች እና አብራ ስላሳደገቻቸው እንደ እናት ስለምትቆጠር የጌታችን ኢየሱስ ክርስቶስ ደግሞ የድንግል ማርያም ልጅ ነው እና አብሮ ስላደገ ወንድሙ ተብሎ ይጠራል ማለት ነው። ይሁዳም ዮሳም ያዕቆብ ማለት ነው። እና እሱ ራሱ መልእክቱን ሲጽፍ ግን ምን ብሎ ነው የሚናገረው? እኔ ያዕቆብ ገብሮ ለኢየሱስ ክርስቶስ ብሎ ነው።
ከጌታችን ከኢየሱስ ክርስቶስ ባሪያ ከኔ ከያዕቆብ የተላከች መልእክት ብሎ ነው የሚናገረው። ከማን ነው የሚለው? ከጌታችን ከኢየሱስ ክርስቶስ ባሪያ ወንድሙ አላለም። ድፍረት ሆኖበት ወይም ደግሞ ኃጢአት ሆኖበት አይደለም። ነገር ግን ዝቅ ብሎ ደግሞ ወንድም ሲባል ምንድነው በትህትና የሚያገኘውን ክብር ላለማጣት ራሱን ዝቅ አድርጎ እንግዲህ ከእመቤታችን ጀምሮ ብዙ ቅዱሳን በትህትና ነው እንግዲህ ያን ያህል ልዕልና የደረሱት። እኔ እግዚአብሔር ባሪያው ነኝ ስትል የእግዚአብሔር እናት ለመሆን በቅታበታለች ማለት ነው። ሌሎችንም እነ ቅዱስ ዳዊትን ስንመለከት እኔ ትል ነኝ ብሎ ሲናገር የደረሱበት ክብር በጣም የሰው ልጅ ሊናገረው የማይችል ክብር ላይ ነው የደረሱት። እና አብርሃምን ብንመለከት እኔ ምንድነኝ ያለው? ትል ነኝ፣ ትቢያ ነኝ። እና ቅዱሳን እንደዚህ ራሳቸውን ዝቅ ማድረግ ልማዳቸው ነው። ራሱ ጌታችን ኢየሱስ ክርስቶስ በዕብራውያን መልእክቱ እንዲህ ይላል፣ ወያፍር አኀዌ ብሂሎቶሙ፣ ወንድሞቼ ማለትን አያፍርባቸውም ይላል። ሰዎችን ማለት ነው። ምን ማለት ነው? ወንድሞቼ ማለትን አያፍርባቸውም። ስለዚህ የራሱ ጌታችን ኢየሱስ ክርስቶስ አምላክ ነው፣ ዓለምን የፈጠረ ነው። ፍጡራን በሙሉ ለሱ የሚሰግዱለት፣ አምልኮ ለሱ ብቻ የሚሆንለት ነው። እንግዲህ እና ምን አለ ታዲያ ቅዱስ ጳውሎስ ሲመሰክር እነዚህን የፈጠራቸውን ለእርሱ አምልኮ ስግደት የሚያቀርቡለትን እነሱን ወንድሞቼ ሲላቸው አያፍርባቸውም ይላል። አያፍርባቸውም። በእርግጥ በእነሱ የትሩፋት ብዛት አይደለም እንደዛ የሆነው፣ እሱ በቸርነቱ ስላቀረባቸው ማለት ነው። እና ያዕቆብም የጌታችን የኢየሱስ ክርስቶስ ወንድም ይባላል። አብሮ በማደግ ወንድም ተብሏል። እና እንግዲህ ያዕቆብ ከግል ሕይወቱ ይልቅ መልእክቱ የበለጠ ይገልጠዋል ያዕቆብን። ያዕቆብ መልእክቱን ስትመለከቱት የክርስትና ምግባር ምን እንደሚመስል፣ በተለይ ደግሞ በዚህ ሰዓት ቤተክርስቲያንን ለሚያምሷት ለመናፍቃን ቦምብ የሆነ ምላሽ የሰጠበት መልእክት ነው። ይህ መልእክቱ ስትመለከቱት ምግባርና ሃይማኖት ሁለታቸው በአንድ ካልሆኑ ሊያድኑ የማይችሉ መሆናቸውን ያሳየን እሱ ነው በይበልጥ ማለት ነው። እና የመናፍቃን መዶሻ ነው የሚባለው ቅዱስ ያዕቆብ። ስለዚህ አሁንም ያነሳነው ኃይለ ቃል ምግባር ነው። የጸኑትን ብፁዓን እንላቸዋለን። ማመስገን በቤተክርስቲያን ይፈቀዳል አይፈቀድም? ቅዱሳንን ይፈቀዳል አይደለም? ምን ማስረጃ አላችሁ? ማስረጃ አላችሁ? ምስጋና ለእግዚአብሔር ብቻ ነው የሚገባ እያሉ በአጠገባችን የሚጮሁ በጣም ብዙ አሉ። እና እንደዚህ ብትባሉ ምን ጠቅሳችሁ ልታስረዷቸው ትችላላችሁ? ይኸው አሁን ያልኳችሁን የጸኑትን ምን እንላቸዋለን? ብፁዓን እንላቸዋለን። ብፁዓን እንላቸዋለን ማለት በነገራችን ላይ እናመሰግናቸዋለን ማለት ነው። እና ያዕቆብ ምን አለ? የጸኑትን ብፁዓን እንላቸዋለን። በሌላ እንግዲህ ከምዕራፍ 1 ጀምሮ ስትመለከቱት እያንዳንዱ የምግባር ነገር ነው። የምግባር ስለ ሃይማኖት ብዙ ቦታ ተደጋግሞ ተነግሯል። የምግባር ደግሞ በጣም አተኩሮ የተናገረው ደግሞ ያዕቆብ ነው። ሌሎችም ተናግረዋል፣ በእርግጥ አልተናገሩም ማለት አይደለም። እና አንተ ሰነፍ ሃይማኖትን ከምግባር ለይታ አሳየኝ ይላል። እና አብርሃምን አንስቶ ይሞግታል። አብርሃምን ማለት ነው። አብርሃም አመነ ያም ጽድቅ ሆኖ ተቆጠረለት ይላል አይደል? በኦሪቱ እንደዚያ ተብሏል። ስለዚህ ማመን ብቻ ነው የሚያድነው ብለው ዘመዶቻችን ያንን ሲያነሱና እንደሚያነሱ ስለሚያውቅ ቅዱስ ያዕቆብ ምን አለ? ሃይማኖትን ከምግባር ለይታ አሳየኝ። አብርሃም እሺ አመነ፣ በ99 ዓመቱ ካረጀ በኋላ ልጅ ትወልዳለህ ሲባል አዎ እንደሚወልድ አምኖ ወደ ቤቱ ገባ፣ ወለደ ማለት ነው። በማመኑ ምክንያት ማለት ነው። እንደ ዘካርያስ እንዲያርጅቼ ሚስቴ ሙቀት ምላሜ ተለይቷት ብሎ አልተከራከረም። በጊዜው አምኗል አብርሃም እንግዲህ። እና ማመኑ ጽድቅ ሆኖ ተቆጠረለት ብሎናል መጽሐፍ ቅዱስ። የሆነ ሆኖ ግን አብርሃም አመንና ያማመኑ ብቻ ነው ያጸደቀው ብላችሁ ታስባላችሁ? ሱሊተ ይስሐቅ ወልደከ ተብሏል። ልጅ ይስሐቅን ሰዋልኝ ተባለ። አሁን በጣም ከባድ ጥያቄ ነው። እንግዲህ እግዚአብሔር ይህን ጥያቄ አቅርቦለታልና ይስሐቅ ልጅን ሰዋልኝ ስለው አብርሃም ምንድን ያደረገው? አንዱን ልጅን ሌላ መተኪያ የሌለውን ሌላ መጽናናበት የሌለውን እንደገና ደግሞ ለወደፊት ዘርህን በእርሱ ምክንያት አበዛልሃለሁ፣ በሱ ምክንያት አሕዛብ ይበዛሉ ብለህ ቃል ኪዳን ከነገርከኝ በኋላ እንዴት ይሆናል ብሏል? እንዲህ አብርሃም አላለም በጭራሽ።
ይህንንም አምኖ ተቀበለ። ያመነው ምኑ ነው? ልጁን ሰውቶ እግዚአብሔር እንደሚያስነሳለት አመነ ማለት ነው። በተአምኖ ወሰዶ ቅዱስ ያዕቆብ ማለት ቅዱስ ጳውሎስ በማመን በትንሣኤ እንደሚያስነሳው ልጁን ቢሰዋውም በትንሣኤ እንደሚያስነሳው አምኖ ምን አደረገው አለ? ልጁን ወሰደው፣ ሊሰዋ ወሰደው። እንግዲህ ታሪኩ ረጅም ስለሆነ ሊሰዋው ሲል በኋላ ጥባተ ሕሊናውን በልቡ እንዴት እንደጨከነ በትክክል ለእግዚአብሔር እንደተገዛ ሊሰዋ እንደወሰደው ሲያይ እግዚአብሔር የሰይጣን ሐሰቱን የአብርሃም እምነቱን ከገለጠ በኋላ እግዚአብሔር ሌላ የሚቤዠው ቤዛ የሆነ በግ እንዲወርድለት አድርጓል ማለት ነው። አሁን አብርሃም ምግባር ሰርቷል አልሰራም? ምን አደርገዋል? ትንሣኤውን በማመኑ ነው አይደለም፣ ልጁን ለመሰዋት በመሄዱ ነው። በነገራችን ላይ ምግባር የሚባለው ለእግዚአብሔር ፈቃድ የራስን ፈቃድ አሳልፎ መስጠት ነው። የራስን ፈቃድ ለእግዚአብሔር አሳልፎ መስጠት፣ ይህን አድርጉ ሲል ማድረግ፣ ይህን አታድርጉ ሲል አለማድረግ፣ እግዚአብሔር የወደደውን መውደድ፣ እግዚአብሔር የጠላውን መጥላት ነው እንዲህ ምግባር የሚባለው። እና አብርሃም ያንን አድርጎ ምግባር ሰርቷል። እና እስኪ ሃይማኖትን ከምግባር ለይተህ አሳየኝ አለ ያዕቆብ። መናፍቁን ሲከራከረው ሲገስጸው አለ ሃይማኖትን ከምግባር ለይተህ አሳየኝ አለና እንደማይሆን ሲነግረው ሲደመድም መጨረሻ ምግባር ያለ ሃይማኖት፣ ሃይማኖት ያለ ምግባር አያድንም። ዘእንበለ ተአምኖ ሰይካል ያስመርቦ ቅዱስ ጳውሎስ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሎ ነበር። ከዚህ ደግሞ ምግባር የተለየው ሃይማኖት ምንድን አለ? ከመስጋ ዛጎ መንፈስ ነፍስ እንደሌለው ስጋ ወይም ነፍስ እንደተለየችው ስጋ እንደዚያ ማለት ነው። ምግባር የሌለው ሃይማኖት ነፍስ እንደተለየችው ስጋ ማለት ነው። ነፍስ የተለየው ስጋ እንደምታውቁት ልነሳ፣ ልሂድ፣ ልንቀሳቀስ የራሴን ፈቃድ ላድርግ ማለት አይችልም አይደለ? ወድቆ ሰዎች እንደፈለገ የሚያደርጉት ሰዎች ያውም እድል ካገኘ ነው አንስተው የሚቀብረው ካገኘ እድል ካገኘ ነው እንደዛ የሚሆነው። ከዛ ውጭ የፈለገውን ቢያደርጉት ምንም ሊያደርግ አይችልም። ምን ያለ ስጋ? ነፍስ የተለየው። ስለዚህ ምግባር የሌለው ሃይማኖትም ማለት ድውይ ልፈውስ፣ ሙት ላንሳ፣ ገቢረ ተአምራት ወመንክራት ላድርግ ቢል አይቻለውም። ምን ስለሌለው? ምግባር ስለሌለው። እና የምግባርን ነገር እየተናገረ ነው እንግዲህ እና አሁን አስተበጽኦሙ ለታገሱ የጸኑትን ብፁዓን እንላቸዋለን። እንግዲህ በዚህ ትምህርት እንድትወስዱልኝ የምፈልገው በመጀመሪያ ደረጃ ምግባር ለመዳን ወሳኙ ነገር መሆኑን እንድትረዱ ነው። ሁለተኛ ቅድም ያልኳችሁን በቤተ ክርስቲያን የጸኑትን የበረቱትን ይህን ዓለም ድል ያደረጉትን ማመስገን የክርስቲያኖች መሰረታዊ ተልእኮ መሆኑን እንድትረዱ እፈልጋለሁ። እነሱን ማመስገን እንደ እመቤታችን ያሉትን ዓለምን ድል ያደረጉትን እንደነ ቅዱስ ተክለ ሃይማኖት፣ እንደነ አቡነ ገብረ መንፈስ ቅዱስ፣ እንደ ሌሎችም ቅዱሳን ተጋድሏቸውን የጨረሱትን ተጋድሏቸውን ያልጨረሱትን አይደለም። እነሱን ብናመሰግናቸው ልክ ጠልፎ እንደመጣል ነው። በጉዟቸው ላይ እንቅፋት እንደማስቀመጥ ፈጥነው እየሄዱ እያለ ጠልፎ እንደማስቀረት ነው። በሕይወት ተጋድሎ ላይ ያሉትን ብናመሰግናቸው ማለት ነው። ተጋድሏቸውን የጨረሱትን ማመስገን ግን እሱ የቤተ ክርስቲያኗ መሰረታዊ ተልእኮ ነው በዚህ ምድር ማለት ነው። ስለዚህ ቅዱስ ያዕቆብ የጸኑትን እናመሰግናቸዋለን ብሎ ይነግረናል። በምንድን ነው የሚጸኑት? እነዚህ ቅዱሳን በምንድን ነው የሚጸኑት? ዛሬ ስንክሳሩን ሰምታችሁ ይሆናል ብዬ አስባለሁ። ዛሬ በጣም የተከበረ ቤተክርስቲያንን የገለጠ ቤተክርስቲያንን አበራት የሚባል አንድ አባት አለ። ያው ብዙ ቅዱሳንም አሉ። በእርግጥ በስንክሳር የሰማችሁት ማን ነው? እሱ ማን ነው? ቅዱስ ቄርሎስ። አሁን እነዚህን ልናመሰግናቸው ነው እንግዲህ ቤተክርስቲያን የምታዘን። ስንክሳር ጽፋላቸው፣ ታቦት ቀርጻላቸው፣ በስማቸው የቃል ኪዳን ታቦት ተቀርጾላቸው ቤተክርስቲያን ተሰርቶላቸው የተከበሩ ቅዱሳን አባቶችና እናቶቻችን አሉ። እና እነዚህ እንደዚህ ያደረግነው ግን ስለጸኑ በዚህ ምድር ስለሚገጥማቸው ፈተና በሙሉ አስቀድሞ ተጋድሏቸውን ስለጨረሱ ነው የምናመሰግናቸውና እንድናመሰግናቸው ምናለ እና አሁን አስተበጽኦሙ ለታገሱ። እንደውም ቅዱስ ያዕቆብ አንድ አባትን አንስቷል፣ ሌሎችንም አንስቷል። በእርግጥ ግን በዋናነት በትዕግስት የሚታወቀውን አንስቷል። እነሆ የጸኑትን እና ብፁዓን እንላቸዋለን አለና ሰማዕክሙ ትዕግሥቶ ለኢዮብ፣
የኢዮብን ትዕግስቱን ሰምታችኋል ብሏል። የኢዮብን ትዕግስቱ ታሪኩን ታውቁታላችሁ? እንደ ኢዮብ የተፈተነ በደንብ ብታጠኑ ብታዩ እንደ ኢዮብ የተፈተነ አታገኙ። ከዘመኑ አንጻር ማለት ነው። አዲስ ኪዳን የለ ያን ጊዜ ሕገ ርትዕ የምትባለው የነፍሳዊት ሕግ የለች ያን ጊዜ። በዚያ ዘመን እንግዲህ ሕገ ልቡና የነበረው ኢዮብ በነበረበት ዘመን ማለት ነው። እግዚአብሔርን የሚያስከፋውና ደስ የሚያሰኘውን ነገር ከልባቸው አንቅተው ነው የሚለዩት እንጂ የተጻፈ ሕግ አልነበረም። ከዚያ በኋላም ደግሞ ሕገ ርትዕ የሚባለው ጥርስን ቢመታ ጥርሱን በለው፣ ዓይንን ቢያወጣ ዓይኑን አውጣው፣ እንደዛ የሚል ሕግ ነው። እዛ በኋላም ያለው ቀጥሎ እና በዚያ አስቸጋሪ ሰዓት ኢዮብ እንዴት እንደጸና ስትመለከቱ በጣም ነው የሚደንቃችሁ። እና እነሱን አንስቶ ነው እናመሰግናቸዋለን ያለው ቅዱስ ያዕቆብ። ኢዮብ መጀመሪያ ሀብቱን አጣ። በጣም የከበረ በጣም በዘመኑ አለ የሚባል ባለሀብት ነው። ያ ሁሉ ሀብት በዜሮ ተባዛ በአንድ ቀን። ከዚያ ቀጥሎ ደግሞ የሚጽናናባቸውን ሀብቱ ቢጠፋ በልጆቹ ይጽናና ነበር። በኋላ ደግሞ ልጆቹ በአንድ ቀን እንግዲህ ከዚህ በኋላ ደግሞ ያን ጊዜ አቦ ይሉት ያከብሩት የነበሩት በሙሉ ከዚህ በኋላ እየሸሹት ነው የሚሄዱ። እንግዲህ የሰውን ጠባይን ስለምታውቁት እየሸሹት ነው የሚሄዱት እና በስነ ልቦናው ምን አይነት ጫና እንደሚፈጠርበት አስቡት። ቀድሞ ያከብሩት የነበረ ዛሬ ቸል ብለው ሲሄዱ፣ ንቀውት እንደዚህ የጎሪጥ አይተውት ሲሄዱ እንደዛ ምን አይነት ስሜት እንደሚሰማው አስቡ። ልጆቹን አጣ። በጣም የሚያሳዝነው ልጅን አጥቶ መኖር በጣም ከባድ ነው። የሚጽናናባቸውን በኋላ ልጆቹ ብቻ ሳይሆን ደግሞ ሰውነቱ በሙሉ በቁስል ተነደፈ። በጣም ከባድ በሆነ ቁስል። በዚያ ሁሉ በጣም የሚገርመው ግን ሀብቱ ሲጠፋ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እኔ ምን አለኝ? ጥንቱን ስመጣ ምን ነበረኝ አለ። ተመልከቱ ምን አይነት ጥልቅ ሰው እንደሆነ። በኋላ ልጆቹንም ሲያጣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እኔ ያልፈጠርኳቸው፣ እኔ ያላመጣኋቸው። ልጅ የወለዳችሁ እናንተ ናችሁ ያመጣችኋቸው ልጆቻችሁ። የእናንተ ስራ ምናልባት ማግባት ሊሆን ይችላል፣ የእናንተ ማግባት ማለት ነው። ግን በጣም ብዙ የተጋቡ ልጅ የሚፈልጉ በጣም ባጠገባቸው የሉ አግብተው የሚኖሩ ግን ልጅ የሚፈልጉ ብቻ ኑሮ እነሱ ማምጣት አይችሉም ነበር። ስለማይሆን ኢዮብም ምን አለ ታዲያ ሲናገር እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ከኔ የሆነ ምን አለኝ ብሎ ተናገረ። በጣም የሚገርመው ደግሞ በኋላ በቁስል ሲነደፍ ያን ጊዜ እንዴት የምታጽናናው አጠገቡ የነበረች ሚስቱ ነው የነበረች። ዘመዶቹ በሙሉ ጠልተውት ቁስሉ ሽታው አላስቀረባቸው ብሎ ሁሉ ተጸይፈውት ነበረ። እና ያን ጊዜም ደግሞ እግዚአብሔርን ያመሰግናል ኢዮብ ማለት ነው። ትዕግስት ማለት እንደዚህ ነው፣ ትዕግስት። እና በጣም የሚገርመው ከኢዮብ ይልቅ ሚስቲቱ በኋላ ተመረራ ነበር። እንግዲህ ታውቃላችሁ፣ ከታመመ ይልቅ አስታማሚ ነው በጣም የሚቸገረው ብዙ ጊዜ አስታማሚ። እና የሆነ ሰዓት ላይ ግን በጣም ሰልችቷት እንዴት እግዚአብሔር ሰድበው አትሞትም ከዚህ ካልታደገ ብላ እሱን ሁሉ ዘብዝበው ነበር። ነገር ግን አንቺ ሴት ዛሬ እንደ ሰነፎች ሆንሽ እና ያላት እንደ ሰነፎች ሆንሽ። ምን አለኝ? ሕይወትን ማን የሰጣ? ሕይወትን ማን የሰጣ? ኢዮብ እንደዚያ ቀድሞ እንደነበረው ያለ ጤነኛ እንዲሆን ራሱ ነው እንዲያደረገው እግዚአብሔር እኮ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እንደዚህ አለ። በኋላ ግን ያ ሁሉ አልፎ እንግዲህ ታሪኩ ረጅም ስለሆነ ያ ሁሉ መከራ አልፎ ሚስቱ ሁሉ ተሰቅቃ በኢዮብ አጠገብ ያሉት በሙሉ በፈተናው ወድቀው ኢዮብ ብቻውን አልፎታል ያን ፈተና ማለት ነው። እና ያን ጊዜ ታዲያ እግዚአብሔር እንደገና ሕይወቱን አድሶለት ከቀደመው ይልቅ በልጅም በሀብትም እንደገና አክብሮታልና ኢዮብ በጣም በትዕግስት የሚታወቅ አባት ነው። እና ያዕቆብ ምናለ ታዲያ የታገሱትን ብፁዓን እንላቸዋለን፣ የጸኑትን ብፁዓን እንላቸዋለን ይላል። እንደ ኢዮብ የታገሱትን ቅድም እንዳነሳሁላችሁ ቅዱስ ቄርሎስ እሱ የጸና አባት ነው። በቤተ ክርስቲያን የጸና አባት ነው። ምናልባት ብዙ ትዕግስቱ ላይ ይታየን ይችላል ጽናቱ። በደንብ ጠጋ ብላችሁ ቤተ ክርስቲያንን ቀረብ ብላችሁ ስታዩት ብዙ የሚፈትን ነገር አለ። በጣም ብዙ የሚፈትን ነገር አለ። የሚፈትነው ከቤተ ክርስቲያኗ የሚመነጭ ሳይሆን ከሰዎች ጠባይ የሚመነጭ ነው ፈተናው ማለት። ከቤተ ክርስቲያኗ ሰላም፣ እረፍት፣ ህድአት፣ ውሳጣዊ ደህንነት ነው ያለ በውስጥ በቤተ ክርስቲያኗ ማለት ነው። ነገር ግን ከቤተ ክርስቲያኗ ተሰግስጎ የሚገባ ጌታችን ኢየሱስ ክርስቶስ እንዲህ ብሏል በወንጌሉ
እድግዎሙ ህቡረ ይልሐቁ ደቀ መዛሙርቱ ለደቀ መዛሙርቱ ምሳሌ መስሎ ሲያስተምር ምን ብሎ ተናገረ መሰላችሁ? ሰውየው አርሶ ቆፍሮ ዘርቶበት ንጹህ ዘር ዘርቶበት ሄደ። ከዚያ ማታ ጠላት መጣና ሌላ ባዕድ የሆነ አረም ዘራበት ማለት ነው ከእርሻው ላይ። ስለዚህ ሁሉም በአንድ ላይ በቀለ እና በኋላ አራሚዎች አረሙን እንንቀለው ብሎ ጠየቁት ማለት ነው ባለቤቱን። አረሙን እንንቀለው እንደዛ ሲሉት ተውት፣ በአንድ ላይ ይብቃል፣ በአንድ ላይ ይደግ። እስከ መቼ ድረስ? እስከ መከር ድረስ በአንድ ላይ ምን ይበልና ያለው ይደግ ብሏቸዋል። በአንድ ላይ ይደግ። ስለዚህ ቤተክርስቲያን ናት እንግዲህ ያቺ እርሻ ተብላ ወይም ዓለም ተብላ የምትነገረው ቤተክርስቲያን ናት። እና በቤተክርስቲያን ውስጥ በፍልስፍና የተናጠ በክህደት በኑፋቄ የተናጠ ርቱ ሃይማኖትም እንደዚሁ አብሮ ሊኖር ይችላል። እኒህ ሁሉ በቤተክርስቲያን ውስጥ ይኖራሉ። እንግዲህ ከዚህ መካከል ላይኖር ይችላል እንጂ ብዙ ጊዜ ከያለንበት ወደ ቤተክርስቲያን ስንመጣ ተሸክመን ነው የምንመጣ። ኮተታለን ያ ሁሉ ይዘን እንገባለን እና ያ ሁሉ ታዲያ ለሃይማኖታቸው ለቀና ለደጋጉ ምን ይሆናል ማለት ነው? እንቅፋት መሰናክል ይሆናል ማለት ነው። እና እነዚህ ነው ተሎ አሁን አትንቀሏቸው ይቆዩ የተባሉት ማለት ነው። እና እነ ቅዱስ ቄርሎስ ይፈተኑ የነበሩት በዚያ ነው። እንግዲህ በዘመኑ በጣም ቅዱስ ቄርሎስ በሕይወቱ ገና ከሕፃንነቱ ማንነቱን ስንመለከት በሕፃንነቱ ማለት ነው ገና በሕፃንነቱ መጽሐፍ ቅዱስን ብሉይ ሐዲስን በሚገባ የተረዳ ቤተ ክርስቲያንን በሚገባ የተረዳት አባት ነው። በ5 ዓመት ብሉይ ሐዲስን ያጠና ማለት ነው። በ5 ዓመት እንዲያውም ቃሉን ሲሰማው ይባላል በመጽሐፍ እንደምናገኘው የመጽሐፍ ቅዱስን መምህሩ ሲያስተምሩት ቃሉን ሲሰማው ከዚህ በፊት እንደሰማው አይነት አድርጎ ነው የሚይዘው። የሆነ ጊዜ ሸምድዳችሁት የሆነ የቆያችሁት ከዛ እንደው ትንሽ ቀን ተዘንግቷችሁ መልሳችሁ ስታጠኑት የሆነ ትዝ ወዲያውኑ የሚመጣላችሁ ሀሳብ የለም። እንደዛ ቅዱስ ቄርሎስ እንደዛ ነው። ገና አዲስ እያጠናው ግን ከዚህ በፊት የተማረው ነው የሚመስል ነበር። በ5 ዓመት ብሉይ ሐዲስ ጥንቅቅ አድርጎ ተማረ። አሁን ብሉይ ሐዲስ ሊቃውንት መነኮሳት የአራቱ ጉባኤያት ምናምን የሚባለውን ተምሮ ቤተክርስቲያኗን ግን ያልተረዳት በጣም ብዙ አለ በመካከላችን። በጣም ብዙ የሚከበር ብዙ ቦታ የሚሰጠው ብዙ እንዲህ አይነት አለ። የሆነ ሆኖ ግን ቤተክርስቲያኗን መረዳትና መሰረታዊ ተልዕኮዋን መረዳት ግን ይለያል። ቅዱስ ቄርሎስ ግን እንደዛ ነው የሆነው። ቤተክርስቲያን ቀለሟን ብቻ ከፊደላት ተጠራቅመው ቃላት ተጠራቅመው የፈጠሩትን አረፍተ ነገር ሳይሆን የተረዳው ቤተክርስቲያኗን ጥልቅ እንዳለ ምስጢሯን ነበር የተረዳው። እና የፊደል ሰረገላ ብቻ ተከትሎ የሚኖር ቀለም ብቻ ፊደላትን ቃላት የተሰበሰቡ ቃላትን ብቻ ተሸክሞ የሚዞር ደግሞ ንስጥሮስ የሚባል ነበረ በዘመኑ ማለት ነው። እና ቅዱስ ቄርሎስ የቤተክርስቲያኗን መልእክት በሚገባ የተረዳ የቤተክርስቲያን የእስክንድርያ ሊቅ ነው። ንስጥሮስ ደግሞ ቤተክርስቲያንን በወጉ ያልተረዳት ዝም ብሎ እንዲሁ በውጭ ተጻፈውን ለኛ ለምሳሌ ለመግቢያ በነገራችን ላይ መጻሕፍት መግቢያ ናቸው። በር እንግዲህ ሲከፈት በር ስራው መግቢያ ነው። ከዛ ከውስጥ ያለውን ሚስጥራት ማየት ሌላ ነው። መጻሕፍት ማለት በር ናቸው። በር ወደ ሚስጥራቱ ዓለም እንድንገባ መጀመሪያ መግቢያችን የሚሆኑ እነሱ ናቸው። ንስጥሮስ ታዲያ የሆነው ምንድነው? በሩ ላይ የቃረሰው ነው የነበረው። ቅዱስ ቄርሎስ ደግሞ በበሩ ገብቶ የሚገባ ሚስጥሩን በሚገባ ያየ ሰው ነው የነበረና ሁለታቸውም በአንዲት ቤተክርስቲያን አገልግሎት የነበራቸው አመለካከትና የነበራቸው ሐዋርያዊ አፈጻጸም ግን የተለያየ ነበረ። በስልጣን ደረጃ ቅዱስ ቄርሎስ የእስክንድርያ ፓትርያርክ ነው። ቅዱስ ቄርሎስ የእስክንድርያ ፓትርያርክ ነው። ንስጥሮስ ደግሞ የቁስጥንጥንያ ፓትርያርክ ነው። እሱ ደግሞ ማለት ነው። ሁለታቸውም ፓትርያርክ ናቸው እንግዲህ በስልጣን ደረጃ ማለት ነው። አሁን ልብ ማለት ያለባችሁ ነገር ካለ ምንድነው? አቡነ ማትያስ የኢትዮጵያ ፓትርያርክ ናቸው አይደለ? አቡነ ማትያስ። ከዚህ ደግሞ አንድ ተራ የምንባል ምዕመን አለን። እኛ ደግሞ ቤተክርስቲያኑን በመረዳት ደረጃ ልንተላለፍ እንችላለን፣ ወይ እሳቸውን ልናልፋቸው እንችላለን፣ ወይ ደግሞ እሳቸው ሊያልፉን ይችላሉ። አሁን የስልጣኑን ደረጃ አይታችሁ ገሊማ ፓትርያርኩማ እንዲህ ከሆኑ የሚል አስተሳሰብ እንዳይኖራችሁ የእነዚህ የሁለቱ አባቶች እንትን ማሳያ ነው።
በስልጣን ደረጃ ሁለታቸውን ፓትርያርክ ናቸው። የሆነ ሆኖ ግን ንስጥሮስ ከባድ ክደት አፈላ። ንስጥሮስ የሚመራት ቤተክርስቲያን እግዚአብሔር የማይገለጥባት የበለጠ ምዕመናን የሚጠፉባት ቤተክርስቲያን ሆነች። ቅዱስ ቄርሎስ የሚመራትና የሚያስተምራት ቤተክርስቲያን ደግሞ ተልእኮዋን በሚገባ የምትወጣ ቤተክርስቲያኗ ለቀጣይ ትውልድ እንድትተላለፍ የሚሰራባት ቤተክርስቲያን የነበረች እና ንስጥሮስ ምን አለ? ንስጥሮስ በጣም ከባድ ክደቶች በተለይ ሁለቱ ማለት ነው። እሰወክ የተሰማይ ድንግል ማርያም ወላዲተ አምላክ ወአማነ ተሰማይ ወላዲተ ሰብ። ድንግል ማርያም ምን ልትባል አይገባም ነው? አምላክን የወለደች ልትባል አይገባም። አሁን በጣም ከባድ ክደት ነው። በውዳሴ ማርያም ዘወትር የምናገኘው ጸሎት አለ። የረቡዕ ውዳሴ ማርያም ትእምርተ ተዋሕዶ ረስተች አብ። አብ የልጁ ምን አደረገች ነው የሚለው? ምልክት አደረገች። አብ የልጁ ምልክት አደረገች። ምን ማለት መሰላችሁ? ይሄ ጌታችን ኢየሱስ ክርስቶስ ማን ነው የሚባለው? አምላክ ወሰብ ነው አይደለም የሚባለው? አምላክ ወሰብ፣ አምላክ ብቻም አይደለም ሰብ ወይም ሰው ብቻም አይደለም። ስለዚህ ስትጠየቁ ክርስቶስ ማን ነው ስትባሉ አምላክ ወሰብ ትላላችሁ ማለት ነው። አምላክነቱ ሰውነቱን ያለወጠው፣ ሰውነቱ አምላክነቱን ያለወጠው፣ በአምላክነቱም በሰውነቱም ጸንቶ በተአቅቦ ጸንቶ የሚኖር ማለት ነው። እንግዲህ አምላክ ወሰብ ማለት። ከዚያ እመቤታችን ታዲያ የልጁ ምልክት አደረገች። ማን ነው ልጁ? ጌታችን ኢየሱስ ክርስቶስ የልጁ ምልክት አደረገች ብሎ ቅዱስ ኤፍሬም የነገረ ምንድን ነው? እመቤታችን ድንግል ወም ትባላለች። እናትም ናት ድንግልም ናት። ድንግልና እናትነቷን አላስቀረም፣ እናትነቷ ድንግልናዋንም አላስቀረም። ድንግልም እናትን ተብላ ስትጠራ መኖሯ ለማን ምልክት ነው ታዲያ? ጌታችን ኢየሱስ ክርስቶስ አምላክም ሰውም ሲባል ለመኖሩ ምልክት ነው ብሎ አባ ቅዱስ ኤፍሬም ነግሮናል ማለት ነው። ቅዱስ ኤፍሬም እነ ቅዱስ ቄርሎስ የሚረዱት ይህን ነው። ከዚያ ይህ ንስጥሮስ ግን ምን አለ? እመቤታችን ድንግል ማርያም ላቲ ስብሐት፣ ድንግል ማርያም ልትባል አይገባትም አለ። አምላክን የወለደች ልትባል አይገባትም። የወለደችው ምንድን አለ? ሩቅ ብእሲ። በጣም ከባድ ክህደት ነው። ዶግማዊ ክህደት ሃይማኖት ነው። በነገራችን ላይ ሃይማኖት የሳተው ሃይማኖት ነው። በፓትርያርክነት ደረጃ እኩል ናቸው። ቤተክርስቲያኗን ለማገልገል የተሰጣቸው ስልጣን እኩል ነው ለሁላቸው። ግን ምን አለ ታዲያ? ቤተክርስቲያኗን ሊገልጣት የሄደው ሰውዬ፣ የተሾመው ሰውዬ ቤተክርስቲያኗን አጠፋት። ድንግል ማርያም አምላክን የወለደች አትባልም፣ ሰውን ወለደች ትባላለች። ሰውን ወለደች የሚባል ድንቅ ነው አይደለም? ድንቅ ነው አይደለም? ሰውን ወለደች ማለት ሰው ምንድን ነው የሚወልደው? እና ምን ድንቅ! አሁን ምን ምስጢር አምጥቶ ነው እንደዚህ ብሎ የተናገረው? ምን የተለየ? አሁን እመቤታችን ስለ እመቤታችን እሺ ድረሰት ድረስ ቢባል ሰውዬ ሰው ወለደች ነው እያለ እየተናገረ ያለው። እና አሁን አንዲት እናት ሰው ወለደች ቢባል አሁን ለእናንተ ምን ድንቅ ይሆናል? ምንም ትርጉም የለውም አይደል? የሚጠበቀው ሰው ስለሆነ። እና እሱ ግን ምን አለ? ከድንቁርናው የተነሳ ቅድም እንዳልኳቸው በሩ ላይ የቀረበ ስለነበረ ምን አለ? ሰው ወለደች ትባላለች እንጂ አምላክን ወለደች አትባልም። አሁን ይሄ ማንን ይነካል? እመቤታችን ብቻ ነው የሚነካው? ቅድም ላቲ ስብሐት እመቤታችን በተፈጥሮ ድንግልና ነው አምላክን የወለደች። ድንግልና የላትም እናት ብቻ ናት ቢባል ማንን ይነካል ማለት ነው? አምላክ ወሰብ የተባለውን ይነካል። አምላክ ወሰብ የተባለውን ቀጥታ ባለቤቱን ይነካል ማለት ነው። እና እግዚአብሔር በእመቤታችን ላይ መለኮታዊ ክህሎቱን ፈጽሟል። መለኮታዊ ምስጢሩን አከናውኑባታል እመቤታችን። እና ያንን ያደረገውን የማዳን ስራውን በዜሮ የሚያበዛ ንግግር ነው ያደረገው። ያስተማረው ሁሉ ይሄን ነበር እና ብዙ ተመክሮ ነበረ። አሁን ሁለት ነገር እንትን ያደረገው፣ አንደኛው እመቤታችንን ወላዲት አምላክ አለማለቱ፣ ሁለተኛ ደግሞ እሷ የወለደችው አምላክ ነው እያለ ስላልሆነ ጌታችን ኢየሱስ ክርስቶስን ደግሞ አምላክ አይደለም እያለ ነው ማለት ነው። ሎቱ ስብሐት። ስለዚህ አሁን ይህን በአንድ ክህደት እናያዘው። ሁለተኛው ክህደቱ ደግሞ የንስጥሮስ ምንድነው መሰላችሁ? ምንድነው ያለው? ጌታችን ኢየሱስ ክርስቶስ በተዋህዶ አይደለም ሰው የሆነው በህድረት ነው። እንደውም ብዙ ጊዜ የሚያደለው ክህደቱ በኋላ የእሱን ሀሳብ ያጎሉት ሰዎች ምንድነው የሚሉት? ምንድነው ብሎ የተናገሩት? እስከ ጥምቀት ድረስ ሩቅ ብእሲ ነበረ። የጥምቀት መንፈስ ቅዱስ ወርዶ ምን ሆኖ ነው?
አክብሮት ከዛ በድረስ ሰው ሆነ። እንደዚያ ብሎ የተጃጃለ ትምህርት አስተምሯል ማለት ነው። እንግዲህ ፓትርያርክ ሆኖ ነው። እስኪ አስቡት፣ አንድ ግለሰብ እንኳን ቤተክርስቲያን እንዴት እንደሚበጠብጣት አይታችሁ ታውቃላችሁ? እንኳን ፓትርያርክ አንድ ግለሰብ እንኳን ቤተክርስቲያኗን በጣም ግራ ያጋባታል፣ በጣም ያምታታል። እንኳን ፓትርያርክ በቃ እሱ የበላይ አካል ስለሆነ እንደ ውሳኔም አድርጎ ማውረድ ይችላል። ይህን ትምህርት የማያስተምር ከዚህ ይሽረዋለሁ ከዚህ ያስወጣዋለሁ ቢል ይችላል። እና እንደዛ ነበር ያደረገው። ታዲያ ያን ጊዜ ማን ነበረ? ርቱዐ ሃይማኖት ቅዱስ ቄርሎስ፣ ቅድም እንዳልኳችሁ በበሩ አድርጎ መለኮታዊ ምስጢራትን በሚገባ የተሳተፈ ቅዱስ ቄርሎስ ነበረና እሱ እመቤታችንም ወላዲተ አምላክ በላት፣ እርሱንም በተዋህዶ ከበረ በለው። ቅዱስ ቄርሎስ በነገራችን ላይ በጣም በንግግር የሚታወቀው ተዋህዶ በማለት ነው። ተዋህዶ 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 ነው የሚለው። በየምዕራፉ በየቦታው ስትመለከቱ ተዋህዶን በልብ የገለጠ ቅዱስ ቄርሎስ ነው። በእርግጥ ከዚያ በፊት ምንታዊ ይሄ ሁለትነት፣ ሁለት ባህሪ በጌታችን ኢየሱስ ክርስቶስ ዙሪያ ሁለትነት የሚለው የመናፍቃን ትምህርት በሚገባ በደንብ ሰፍቶ ስላልነበረ ቅዱስ ቄርሎስ የበለጠ በንስጥሮስ ጊዜ የተስፋፋውን ይሄ ሁለትነት የሚለውን አልተዋህደ የሚለውን ማለት ነው ባጭሩ፣ ያንን በሚገባ በተዋህዶ የገለጠ ቅዱስ ቄርሎስ ነው። እንግዲህ ቤተክርስቲያናችንም ክርስትናችንም ከዚያ በመጀመሪያ ቤተክርስቲያን የሚል ስያሜ ነው የነበራት። በኋላ በሰለስቱ ምዕት ጊዜ ደግሞ በ325 ዓመተ ምህረት ማለት ነው ምን የሚል ቅጽል ተሰጣት ማለት ነው? ቤተክርስቲያን የሚሉ ብዙዋል። በዚያ በኋላ እንግዲህ ምን ተቀጸለ ማለት ነው? ኦርቶዶክስ የሚለው ማለት ነው። ኦርቶዶክስ የሚለው ተቀጸለላት ማለት ነው። አሁንም ኦርቶዶክስ ማለት ቀጥተኛ ማለት ነው። ከነ አሪዎስ የተንሻፈፈ ሀሳብ የወጣ ቀጥተኛ ከእግዚአብሔር እንደተቀበለች ቀጥታ መስመሯን ያለቀቀች ናት። እንግዲህ የሚገርመው ግን ይህም ራሱ የማይገልጣት ደግሞ ሌላ ፈተና መጣ። ኦርቶዶክስ ብሎ ራሱ የማይገልጠው ደግሞ ሌላ ፈተና መጣ። በማን ጊዜ? በንስጥሮስ ጊዜ ማለት ነው። ጌታችን ኢየሱስ ክርስቶስ ሎቱ ስብሐት ባህሪው አልተዋሃደም ብሎ ሁለት ባህሪ ብሎ ተነስቶ ማለት ነው። ቅድም እንዳልኳችሁ ምንታዊ የሚባለውን ትምህርት ስላስተማረ አይ ሁለትነት ጠፍቷል፣ እስመ ተዋህዶ አይተታ ለምንታዊ ተዋህዶ ሁለትነትን ምንታዊን አጥፍቷታል ብሎ ምን አለ ማለት ነው። ቅዱስ ቄርሎስ በሚገባ አስረዳ። አሁን በሱ ዘመን ያለውን ፈተና ልንገራችሁ። እንግዲህ ስለ ቅዱስ ቄርሎስ ጽናት እንድንመለከት የፈለኩት ነገር ቅዱስ ቄርሎስ የጸናበት አንደኛው በስልጣን ደረጃ እኩል ነው፣ ወንድሙ ነው፣ አብሮት የኖረ አካል ነው። እንግዲህ ስለዚህ ካጠገባችሁ የምታከብሩት በስልጣን ደረጃ ከእናንተ ጋር እኩል ያለ እንዲህ ያለ ሰው ሲሸሽ ከባድ ነው። ዝም ብሎ አይሸሽም። ብዙ የሚያሳድረው ጫና አለ፣ በትምህርትም በምንም። በነገራችን ላይ በዚያ ዘመን በጣም ከባድ የነበረው የቤተክርስቲያን ፈተና ምንድን ነው ብላችሁ ብታስቡ የመጻሕፍት መበረዝ ነው። ይህ ሰውዬ ዝም ብሎ እንደዚህ አንድ ቀን ወጥቶ ወደ ምሕረት አይደለም የሚያስተምረው። ንስጥሮስ አንድ ቀን ዝም ብሎ ወጥቶ እንደዚህ ምንታዊ እንደዚህ ብሎ አይደለም የሚያስተምረው። ይጽፋል በሚገባ ምስጢራዊ በሆነ መንገድ በሚገባ ትምህርቱን ውስጥ ለውስጥ ያሰርጻል። ውስጥ ለውስጥ ማለት ነው በምናምን ይባላል። አሁን ይህን ለማስወገድ የሚወስደውን ድካም ማሰብ ያስፈልጋል። እና በሊቃውንቱ በዚህ ከጉባኤያት በፊት በነበሩት ጊዜያት ቤተክርስቲያን የተፈተነችው አንዱ መጻሕፍት ይበረዙ ነበረ። የማርቆስ ማለት የያዕቆብ ወንጌል፣ የቶማስ ወንጌል የሚባል ታውቃላችሁ? አለ የለም? የቶማስ ወንጌል አለ የለም? የለም አለ አለ እንጂ ምን አላችሁ? አታውቁትም? መጽሐፍ ቅዱስ ጭራሽ አላያችሁ ማለት ነው። እሺ መጽሐፍ ቅዱስ አሁን 80 የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ 80 ነው። ከዚያ ውስጥ የቶማስ ወንጌል የሚል አግኝታችኋል? የማርቆስስ፣ የሉቃስስ፣ የያዕቆብስ? አዎ እነዛ በተለይ እነዚህ ግኖስቲካውያን የሚባሉት የማርቆስ ማለት የቶማስ ወንጌል፣ የያዕቆብ ወንጌል እያሉ በሌሎች ሐዋርያት ስም የራሳቸውን ክህደት ማለት ነው እየጻፉ በምዕመናኑ ውስጥ ለውስጥ እንትን ይሉ ነበር። እንግዲህ የቶማስ ወንጌል ስለተባለ ሐዋርያው ቶማስ የላከው ነው የሚመስላቸው፣ ሐዋርያው ያዕቆብ የላከው ነው የሚመስላቸው። ስለዚህ በጣም ከባዱ የነበረ ያን ጊዜ እውነተኞች መጻሕፍትን
ከሐሰተኞች መለየቱ ነው። በጣም ከባድ ድካም ይጠይቅ ነበረ እና በጣም እውነት ለመናገር ከዚህ በፊት የነበሩ አባቶቻችንን ጭራሽ አልተረዳናቸውም ብዬ አስባለሁ። አሁን በዚህ በመጽሐፍ በትርጓሜ ቤት ስትመለከቱ የማቴዎስ ወንጌል ስንት ዘር አለው? ለምሳሌ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ እያለ መጽሐፈ 1 ልደቱ 2 ለእግዚእነ 3 እንዲህ እያሉ ዘር ነው የሚባሉ። እነዚያውን ዘር ነው የሚባሉ። ይህን እያንዳንዱን ቆጥረው መናፍቃን ሌላ እንትን እንዳይጨምሩበት ማለት ነው በቁጥር አስቀምጠውታል። በቁጥር ማለት ቃላቱን ማለት ነው። ቃላቱን ቆጥረው ከዛ እንዳሁኑ ምዕራፍ የለ፣ ቁጥር የለ፣ ክፍል የለ። ክፍል አለ መጽሐፍ ቅዱስ አይታችኋል? ክፍል የሚል እሺ፣ አርዕስት የሚል ለምሳሌ ጌታችን ኢየሱስ ክርስቶስ ወደዚህ ስለመሄዱ እንዲህ ብሎ ስለማስተማሩ የሚል አላያችሁም? አለ እንጂ ወደ ቤተ መቅደስ ስለመግባቱ፣ ስለማስተማሩ፣ ድውይ ስለመፈወሱ የሚል አለ። ለብቻ ከቁጥር ውጭ ሆነ ማለት ነው። እያንዳንዱ ያንን እንደዛ አድርገው ያስቀመጡት እነዚህ ሊቃውንት ናቸው፣ ከነ ቅዱስ ቄርሎስ ጀምሮ ማለት ነው። ይህን ያደረጉት ለምንድን ነው መሰላችሁ? መጻሕፍት እየተበረዙ ሲያስቸግሩ። እስኪ አሁን በጣም ከባድ እኮ ነው መጻሕፍት። እንዳውም የሆነ ጊዜ ላይ ጠፍቶ በቃላት ሁሉ ሸምድደው ቆይተው በቃላት ያጻፉ አባቶችም ሁሉ እንደነበሩ ይነገራል። በቃል ሸምድደው ማለት ነው። 80 ያዱን በጣም ነው የሚደንቀው። እና ከዚህ አንጻር አባቶቻችን እንዴት እንደደከሙና ለቤተ ክርስቲያን እንዴት መከራ እንዳዩ ተልኳቸው እንዴት እንደፈጸሙ እኛ ራሱ በደንብ የተረዳነው አይመስለኝም በዚህ ዘመን ሳስበው ማለት ነው። የነበረው ፈተና ቀላል አልነበረም። መጻሕፍት ተበረዙ ማለት እናንተ ሥላሴ አንድም ሦስትም ናቸው ብላችሁ ስታምኑ ደግሞ በዚህኛው በኩል ያለው ደግሞ ሁለት ነው እንጂ በምን ልታስረዱ ትችላላችሁ? ተበረዘ። መናፍቃን ይህን ነበር ማድረግ ሞክረው የነበሩት እና ታዲያ እንደነ ቅዱስ ቄርሎስ ያሉት ታዲያ ብዙ ጊዜያቸውን እዛ ላይ ድፍት ብለው ብዙ መጻሕፍትን አገላብጦ ከገዳማት ወደ ገዳማት ከቦታ ወደ ቦታ አሉ ከሚባሉ ሊቃውንት እንደዚህ ብዙ ደክሞ ነው መጻሕፍትን የመለየቱን ስራ የሰሩት ማለት ነው። እና ታዲያ ምን አለ ቅዱስ ቄርሎስ ማለት ቅዱስ ያዕቆብ ናሁን አስተበጽሖሙ ለታገሱ መከራውን ታግሰው ስደቱን መውጣት መውረዱን ታግሰው መጻሕፍትን ለሰበሰቡ ሃይማኖትን ከክህደት ለለዩ እውነተኞች ምዕመናንን ከሐሰተኞች ምዕመናን ለለዩ ለእኛ አባቶች ምን መባል ይገባቸዋል ያለው? ብፁዓን መባል ይገባቸዋል። ቅዱስ ያሬድን በቤተ ክርስቲያን አበው ይነሰ ብፁዓን እሙንቱ ይላቸዋል። የእኛ አባቶቻችን ብፁዓን ናቸው፣ ምስጋና የሚገባቸው ናቸው ይላል። አሁን ዛሬ መጽሐፍ እንኳን ተለይቶ ተሰጥቶን የሚገርማቸው በአንድ ላይ መግባባት ያቃተው ይህ ሁሉ የፕሮቴስታንት ክፍልፍል የመጣው ከምን የተነሳ ነው? ሁሉም እኮ አንድ መጽሐፍ ቅዱስ ነው የሚያነበው። ካቶሊኩም አንድ መጽሐፍ ቅዱስ ነው የሚያነብ፣ ኦርቶዶክስ ቤተክርስቲያንም አንድ መጽሐፍ ቅዱስ ነው፣ ፕሮቴስታንትም አንድ መጽሐፍ ቅዱስ ነው የሚያነበው። በአንድ መጽሐፍ ቅዱስ እንኳን እንዲህ መግባባት አቅቶታል፣ እንኳንስ ተበርዞ ማለት ነው። እንኳን ተበርዞ እና አባቶቻችን ታዲያ በጣም የጸኑ ጠንካሮች ከመሆናቸው የተነሳ ቅድም እንዳልኳችሁ ለመጻሕፍቱ አርዕስት ሰጥተው ፊደላቸውን ሳይቀር ቀለማቸውን ሳይቀር ማለት ነው። እኩሌታ የሚባል ደግሞ አለ በጉባኤ ቤት እኩሌታ። የጳውሎስ እኩሌታ ይሄ ነው። የጳውሎስ መልእክታት እኩሌታ ይሄ ነው። ለምን መሰላችሁ? እንዲሰፍረው የሚያስቀምጡት ባዕድ ቀለምና ባዕድ ሀሳብ ገብቶ ከሆነ ይቆጠራል እና ከእኩሌታው አልፎ ከሆነ ወይም ደግሞ ለምሳሌ የቅዱስ ማቴዎስ ወንጌል 1000 ቃላት ከሆነ ያሉት 1400 ቢሆን ምን ተጨምሯል ማለት ነው? 400 ቃላት ተጨምሯል ማለት ነው። ለመለየት እንዲያመች ያልደክመዋል ማለት ነው። እና እኒህና አባቶች ነው ሊመሰገኑ ይገባል የተባለው። አሁን ንስጥሮስ አደገኛ መንገድ ነበር ያመጣው በቤተክርስቲያን፣ በጣም አደገኛ። መጽሐፍ ቅዱስ ጠቅሶ ምክንያታዊ የሆኑ ሀሳቦችን አቅርቦ የሚመራትን ቤተክርስቲያን በእሱ ባለባት ቦታ የሚመራትን ቤተክርስቲያን አሳምኖ በየአውደ ምሕረቱ በየክብረ በዓሉ አስተምሮ ጽፎ እንደዚህ አድርጎ ቤተክርስቲያንን ሊያጠፋት ሞክሮ ነበር እና እኒህ አባቶች ታዲያ እነ ቅዱስ ቄርሎስን የመሰሉት 200 ሊቃውንትን ያህል ሰብስበው በጣም በዚሁ አጋጣሚ አንድ ልብ የምንለው ነገር ቅዱስ ቄርሎስ ብቻውን እንደዛ አላደረገም። ደግሞ የሚደንቀው ቤተክርስቲያን ጉባኤያዊት ከመሆኑ የተነሳ ምን አደረገ? በዓለም ያሉትን ሊቃውንትን ሰብሰብ አደረገና ንስጥሮስ እንዲህ እያስተማረ ነው ብሎ ጉባኤውን እሱ ነው የመራው።
በነገራችን ላይ 4 መንበር ናቸው። የቅዱስ ጴጥሮስ የነበረበት ሮም 1 መንበር ነው። የኤፌሶኑ ሌላ መንበር ነው። እስክንድሪያ ደግሞ 3ኛ መንበር ነው። የኢየሩሳሌሙ ራሱ 1 መንበር ነው። የሚገርማቸው 1 መንበር ማለት ነው። የአንጾኪያው እንደዚህ 5 መንበር፣ 5ኛው እንኳን በኋላ ነው የተጨመረው። 4 መናብርት አሉ። ሊቃነ ጳጳሳት ማለት በጣም ከጳጳሳት ሁሉ የከበሩ ናቸው እነዚህ። የሚገርመው ግን የሚደንቀው በሃይማኖታቸው በጣም የቀና ከመሆናቸው ባለፈ በሊቅነታቸው በጣም የተመሰከረላቸው ስለነበረ ዓለም አቀፍ የሚባሉ ጉባኤያትን የመሩት እነማን ናቸው? የእስክንድርያ ጳጳሳት ናቸው። ፓትርያርኮች የመጀመሪያውን ባሪዎስ ጊዜ የነበረውን ማን የመራው? እለእስክንድሮስ፣ የእስክንድርያው ማለት ነው። በኋላ ደግሞ ጢሞቴዎስ ዛልወጥሬት ምንም ሀብት የሌለው የሚባለው ጢሞቴዎስ እሱ እንደዚሁ መርቶታል፣ የኋላውን ጉባኤ ማለት ነው። ጉባኤው የሚመራው አካል በጣም ወሳኝ ነው። ነገራችን ላይ ስብሰባ ላይ ተሰብሰባችሁ አይታችሁ እንግዲህ በተለይ ባለስልጣኖች ታውቁታላችሁ። ባለስልጣን መድረክ መሪ ማለት ጉባኤው የሚመራው በጣም ትልቅ እንትን አለው፣ ትልቅ ሚና አለው። ስብሰባውን የፈለገውን ቅርጽ እንዲይዝ ማድረግ የሚችለው እሱ ነው ነው አይደለም? እነ ቅዱስ ቄርሎስ፣ እነ ቅዱስ እለእስክንድሮስ፣ እነ ቅዱስ ጢሞቴዎስ ትልቅ ቦታ ነበራቸውና በትምህርት ራሱ እስክንድርያ ቤተክርስቲያን ምን ያህል ሰርታባቸው እንደነበረች መገንዘብ ይቻላል። በትምህርት ሳይቀር ማለት ነው። የሆነ ሆኖ ቅዱስ ቄርሎስ 200 ሊቃውንትን ሰብስቦ የንስጥሮስን ክህደት እንዲገለጥ አድርጎ ንስጥሮስ ሃይማኖት ምንድን ነው ግለጠው ተባለ። ገልጦት ከዛ በኋላ ምንታዊ ከሆነ ትምህርቱ ከዛ በኋላ ስለ ተዋሕዶ በሚገባ ከመጻሕፍት ጥቅሶችን ጠቅሰው አሳዩት። ሊረዳና ሊቀበል አልቻለም። የእሱን ፍልስፍና ተቀበለ። ከዚያ አውግዘው ለዩት። አሁን ይቀላል አይደለም። በቤታችን ውስጥ ብዙ መናፍቃን ተሰግስገው ባለመለየታቸው ምክንያት ስንት ሰው እንደሚገማ ሰው ይበላሻል። ስለዚህ ቅዱስ ቄርሎስ ግን ያደረገው ምንድነው? ሊቃውንት እንዲሰበሰቡ ከዚያ እውነተኛው ትምህርት ከሐሰቱ እንዲለይ ተደረገና ተወግዞ እንዲለይ ተደረገ ማለት ነው። እውነተኛዋ ቤተክርስቲያን ክርስትናዋ እንድትቀጥል ያም የራሱን ጉዞ እንዲሄድ እንዲህ አድርጎ ክርስትናው ነው። በነገራችን ላይ ፓትርያርክነቱን ብቻ ሳይሆን ክርስትናው ሁሉ ነው የሚሾሩት። ክርስትናው እንዲህ አድርገው ቤተክርስቲያንን ታድገዋታል ማለት ነው። ግን እንደዚህ ሲሆን ዝም ብሎ ነው የሚያወግዘው? ዝም ብሎ ነው እንደዚህ ነገሩ ሁሉ የሚሳካለት ብላችሁ ታስባላችሁ? ንስጥሮስ እኮ ከቻለ በሀሳብ ደረጃ በአድማ በተለያየ ነገር ይፈትናል፣ በጣም ይፈትናል። ካልሆነ ደግሞ በጉልበትም ይመጣል፣ በእጅ አዙር ማለት ነው። እና ቅዱስ ቄርሎስ የሚገደሉበትን መንገድ እሱ ይሰራል። የሆነ ሆኖ ግን በዚህ ሁሉ መንገድ አልፈው ቤተክርስቲያን እንዲያርገው ንጹህ የሆነውን ትምህርቷን አሁን ዛሬ ከኛ እንዲደርስ ያደረጉት እኒህ አባቶች ናቸውና ምን መባል ይገባቸዋል ታዲያ? እነዚህ ብፁዓን መባል ይገባቸዋል። የታገሱ አባቶቻችን ብፁዓን እንላቸዋለን። የዚያን ጊዜው ፈተና ከአሁኑ ፈተና በጣም ልዩ ነው። የዚያን ጊዜው የሚበዛው ፈተናው ህሊናዊ ፈተና ነው። ህሊናዊ በጣም ከባድ ነው። ነገራችን ላይ ሊቃውንት ከሌሉ በጣም ከባድ ነው። እኔ ስለ ሊቃውንት ብቻ እንድታስቡ ሳይሆን ሊቃውንት አለመኖራቸው ለቤተ ክርስቲያን ምን ያህል አስቸጋሪ ነገር እንደሚፈጥር ልብ ማለት ያስፈልገናል። ጨለማ ነው የሚሆነው፣ እንዳለ ምንም መንቀሳቀሻ የሌለው ጨለማ። ለምን መሰላችሁ? ዶግማዎች ተለይተው የተሰጡን በሊቃውንት። በነገራችን ላይ ሐዋርያት በዘመኑ ምዕመናንን ሳንደርስላቸው እንዳይሞቱ ጥምቀትና ብስራቱ ሳይደርሳቸው ለነፍሳቸው ድነት የሚሆናቸውን ሃይማኖት ሳይቀበሉ እንዳይሞቱ እያሉ እንዲህ ያለውን ጥልቅ ነገር ከማስተማር ርቀው በጊዜው ለምዕመናን ለአዲስ አማኝ የሚሆኑን ትምህርት እያስተማሩ ነው የሚሄዱ የነበሩ በየቦታው። ጊዜ አያደርሳቸውም። ቁጭ ብለው እንደዚህ ሥላሴ አንድም ሦስትም ናቸው፣ ሚስጥረ ሥጋዌ እንዲህ እያሉ ጥልቅ የሆነ ነገር አላደረጉም። እንደ ሰለስቱ ምዕት በጉባኤ ቁጭ ብለው እንደዛ አይደለም ያደረጉት። ይህን ለይተው ዶግማውን ዶግማ፣ ቀኖናውን ቀኖና፣ ትውፊቱን ትውፊት አድርገው ለይተው ያስቀመጡት ሊቃውንት ናቸው። መምህራን የኋላው መምህራን ማለት ነው። እና ከዚያ የተነሳ ነው እነ አርጌንስ የወደቁት በጫካው እየተጓዙ ስለነበረ ነው። ከዚያ በፊት የነበሩት እነ ሰባሌዎስ የወደቁት በጫካ እየሄዱ ስለነበር ነው። በደንብ አልለዩትም ነበረ። በኋላ ግን ሊቃውንቱ ሰብሰብ ብለው ዶግማውን ለይተው ለብቻ የማይነካ በሰው ፍልስፍናና በሰው እውቀት የማይሰፈር
የማይወሰነውን ዶግማ ለብቻ። ይሄ ደግሞ ቤተክርስቲያን አመራር የሆነውን ለምሳሌ አስተዳደር ነክ የሆነውን እንደ ቦታው እንደ ሁኔታው ታይቶ በቦታው ሊቃውንት የሚወሰነው ለብይታው በሊቃውንት በየዘመኑ በሚነሱ ሊቃውንት ሊሻሻልና የበለጠ ሊጠናከር የሚገባው እንደዚሁ ለይተው አስቀምጠው ይህ ዶግማ፣ ይህ ትውፊት፣ ይህ ቀኖና ብለው ለይተው ያስቀምጡት እነሱ ናቸውና በዚያ ሰዓት መጽሐፍ ለመመልከት እንግዲህ እንዳሁኑ ሁሉ ነገር ቅርብ አይደለም። እንዳሁኑ ሁሉ ነገር ከእጃችን አለ አይደለም። ያን ጊዜ ከእጃቸው አለ አይደለም። በየገዳማቱ መጻሕፍት ፍለጋ ዙረው በየገዳማቱ ደጋግ መምህራን ባሉበት ዙረው ትክክለኛው የቤተ ክርስቲያን አስተምሮና ዶግማው የትኛው ነው፣ ቀኖናው የትኛው ነው፣ ይህም በሙሉ ጥንቅቅ አድርገው አውቀው ነው ለይተው ለኛ የሰጡንና ይሄ ትልቅ ለነሱ በጣም ከባድ ፈተና ነው በጊዜው ማለት ነው። በጊዜው ግን እሱ ብቻ ሳይሆን የሚገርማችሁ መናፍቃን የሚያፈሉት በተለይ ከፍልስፍናው ዓለም ወደ ቤተ ክርስቲያን ሰርገው የገቡት መናፍቃን ያስገቡት ምክንያታዊ ሀሳብ የሚባለው ማለት ነው። እሱ በጣም ፈታኝ ነበረ። ቶማስ አኩናስን ታውቁታላችሁ? ቶማስ አኩናስ ታውቁት ይሆናል። በዚህኛው በዘመናዊ ትምህርትም በአንዳንድ ቦታ ላይ ያለ በጣም ትልቅ አሻራዎችን ያስቀመጠ ሰው ነው። እሱ ወደ ካቶሊክ ቤተክርስቲያን ሲገባ በጣም የለየለት ፈላስፋ ነው። በኬሚስትሪ ይታወቃል። በጣም የለየለት ፈላስፋ ነው እና ያንን ፍልስፍናውን ይዞ ገባና ምን አደረጋቸው መሰላችሁ? ወደ ካቶሊክ ውስጥ ገብቶ ማለት ነው ወደዚያ ሃይማኖት ገባና ለጊዜው ክርስትናውን ተቀበለ። በኋላ ግን የእሱ ፍልስፍና እያየለበት ሄደና እሱ ላይ ብቻ ሳይሆን ጭራሽ ከቤተክርስቲያኑ ላይ ሁሉ አየለ እና አሁን ካቶሊክ ዛሬ ምን ላይ ቆመች ብላችሁ ካሰባችሁ ከእምነት ይልቅ ምክንያታዊነትን ታስቀድማለች። የነገሮች እውነተኛነት የሚመዘነውና የሚወሰነው በምክንያታዊነት በእነሱ ማለት ነው። እና ያን ጊዜም ቤተክርስቲያን እንዲህ ያሉ ፈላስፋዎች እየገቡ ቤተክርስቲያንን አልፈተኗትም ማለት አንችልም። በጣም ብዙ ፍልስፍና ነው የፈለው። እንደውም በአርዮስ ጊዜ የተጻፉ ጥቂቶች ናቸው። ያልተጻፉ በጣም በርካታ ክህደቶች ነበሩ ከነ ግኖስቲካውያን ሀሳብ ጀምሮ ማለት ነው። ከግኖስቲካውያን ሀሳብ ጀምሮ። ስለዚህ እንዲህ ያለውን ፈተና ከእውነተኛው ሃይማኖት የመለየት አቅም ይጠይቃል። ዝም ብላችሁ ብሉይ ሐዲስ ብትሉት የአራቱ ብትሉት ምናምን ይሄ በጣም ትልቅ አቅም የሚጠይቅ ነው። ቅድም እንዳልኳችሁ በበሩ አድርጎ ገብቶ ወደ ጥልቁ ባህር ወደ ምስጢር ባህር መግባት ይጠይቃል። ይሄ ያ ባልሆነበት ዝም ብላችሁ ብሉይ ሐዲስ ዛሬ እንኳን እዚህ ያለውን በዚህ በጎጃም ላይ ያለውን ታያላችሁ አይደል? አሁን ጳጳሳት ሹሙ ምናምን እንዲያ የሚሉትን ሰምታችኋል። እነማን ናቸው? ቅባት ለቅባት እንኳን የሚገርማችሁ በቂ ምላሽ የሚሰጥ በእርግጥ ያው የሚያሳትፍ ጠፍቶ ነው እንጂ ጭራሽ ጠፍቶ ነው ብዬ አላስብም። የሆነ ሆኖ ግን ቅባቶች እንኳን አሁን ራሱ እንደገና ያው አገርሽተው አቅም ፈጥረው እንዲህ እስኪሉ ድረስ እንትን ያሉት ለነሱ ምክንያት ለነሱ የሚሆን ሀሳብ በጊዜው ስላልቀረበላቸው ነው። አሁን ማለት ነው። አሁን በእርግጥ ከዚህ በፊት ያው ተለይተው ነበረ ውስጥ ለውስጥ አሁን ቦታ ይዘው ጭራሽ ቤተ ክህነት ሁሉ ገብተው በዛ ደረጃ ላይ ስላሉ ነው። እና ምን ለማለት ፈልጌ ነው? በሚገባ ቤተክርስቲያኗን ካልተረዷት እንዲህ አይነቱ ፍልስፍና አደገኛ ነው። ወልዳ የሚባል መጽሐፍ አላቸው አይታችሁ ከሆነ ወልዳ በጣም ከባድ በእያንዳንዷ መስመር መልስ መስጠት ይጠበቅባቸዋል። ዝም ብላችሁ አንዱን ገጽ አንብባችሁ ጭምቅ አድርጋችሁ በዚህ አንድ ሁለት መልስ ጣል አድርጋችሁበት የምታልፉት አይነት እንትን አይደለም። ክህደቱ የዛል በእያንዳንዷ መስመር እና ለዚያ ብቁ የሆነ ሰው ይፈልጋል ማለት ነው። እና የሊቃውንቱ የነ ቅዱስ ቄርሎስ ዘመን ፈተናም ይሄ ነው የነበረው። ህሊናዊ ፈተና እውነተኛውን ከሐሰተኛው የመለየቱ እንትን በጣም ፈታኝ ነበር በዚያ ሰዓት ማለት ነውና እንዲህ አድርገው ነው እንግዲህ አባቶቻችን ትክክለኛውን ትምህርት ወደዚህ እንዲመጣ ያደረጉትና ምን ሊባሉ ይገባቸዋል ታዲያ? ለቅዱስ ያዕቆብ ትምህርት ብፁዓን ሊባሉ ይገባቸዋል። የጸኑትን ብፁዓን እንላቸዋለን። በጣም ብዙ ሊቃውንትን ማየት እንችላለን። በምን የጸኑ? በህሊናዊ ፈተና። በሰይፍ ቆርጣለሁ ዝቅ ብዬ ከፍ ብዬ አንገትን ዝቅ ብዬ ባትን ቆርጣለሁ ቢል እሱ ቀላል ሊሆን ይችላል። ይሄ ምዕመን ሁሉ የሚመልሰው መልስ ነው። ምዕመን ተራው ምዕመን ራሱ ሊመልሰው የሚችል ምላሽ ነው። ለጣዖትም አንሰግድም እግዚአብሔርም አንክድም መልሱ ይሄ ነው አይደል?
ይሄ ነው። ይሄ ማንኛውም ምዕመን የሚመልሰው ነው። በሃይማኖቱ የጸና ብርቱ የሆነ ልቡ ጠንከር ያለለት ሰው የሚመልሰው ምላሽ ነው። ረቂቅ የሆነውን ግን በስልጣኔ መልክ፣ በእውቀት መልክ፣ በፍልስፍና መልክ የመጣውን ግን መመለስ ምን ይጠይቃል ማለት ነው? ትልቅ ግንባታ ያስፈልጋል ማለት ነው። እዚህ ላይ እንደነ ቅዱስ ቄርሎስ በምስጢሩ ባህር ገብቶ መዋኘት ይፈልጋል ማለት ነው። እና እነ ቅዱስ ቄርሎስ የሚመሰገኑት በሰይፍ ተንገራግረው በጦር በዚያ ሳይሆን በእንዲህ አይነቱ በረቂቁ ሰይጣናዊ ጉዞ ውስጥ ትክክለኛውን የቤተክርስቲያን አስተምሮ በማሳለፋቸው ነው። እና የታገሱትን እናመሰግናለን፣ ብፁዓን እንላቸዋለን። ስለዚህ አሁን እንዲህ አይነት አባቶችን የማመስገን የመግለጥ ግዴታ ይኖርብናል። ቅዱስ ቄርሎስ ቤተክርስቲያንን የገለጠው በጉባኤ ነው ብያቸዋለሁ፣ በጉባኤ። ስለዚህ ቤተክርስቲያን በባህሪዋ ምንድናት ማለት ነው? ጉባኤያዊት ናት። ጉባኤያዊት አንድ ሰው ብድግ ብሎ ብቻውን ወስኖ ቤተክርስቲያን እንዲህ ናት ካለ ያን ጊዜ ውድቀቱ የሚጀምረው ከዚያ ነው። በእርግጥ በብዙሃን ደግሞ ዝም ብሎ በመንጋጋት ደግሞ አይደለም ቤተክርስቲያን ተወሰነ። በመንጋጋት አይደለም። ጉባኤያዊት ናት ስትባል ቤተክርስቲያን የራሱ መመዘኛ አለ። ቤተክርስቲያን ምንድነው? የመጽሐፍ ቅዱስ አለ። በመጽሐፍ ቅዱስ ሀሳቡ ይመዘናል። ያ የመጽሐፍ ቅዱስ ደግሞ በባህሪው ቅድም እንዳልኳችሁ ዝም ብሎ መጽሐፍ ቅዱስ ስለሆነ ዝም ብሎ ትርጉም ሲሰጠው ለሁሉም ሰዎች እኩል ትርጉም ሲሰጥ ዝም ነው የሚል መጽሐፍ ቅዱስ ነፃ ፈቃድ ማለት ነው። መጽሐፍ ቅዱስ ካቶሊኩም ሲተረጉመው ይተረጉማል፣ አርዮስ ሲተረጉመው ይተረጉማል፣ ለእስክንድሮስ ሲተረጉመው እሺ ነው የሚለው፣ ቄርሎስ ሲተረጉመው እሺ ነው የሚል፣ ንስጥሮስ ሲተረጉመው እሺ ነው የሚል መጽሐፍ ቅዱስ። የሆነ ሆኖ ግን የትምህርቱ ምንጭ ከየት ነው ብለን ስናስብ ከጌታችን ኢየሱስ ክርስቶስ ነው። ከጌታችን ኢየሱስ ክርስቶስ የተማሩት የሐዋርያት ትምህርት ምን ነበር? መረዳቱ። ሐዋርያት ደግሞ ለሐዋርያን አበው ለሚባሉት አስተምረዋል። ምን አይነት መረዳት አስተላለፉ? ያ መረዳት ነው እንግዲህ የቤተክርስቲያኗን የመዳን መንገድ የሚወስነው ማለት ነው፣ የሚመዝነው። እና ጉባኤው የሚናገረው የሚወስናቸው ነገሮች በምን ይወሰናል ማለት ነው? በሐዋርያት መረዳት፣ በጌታችን በኢየሱስ ክርስቶስ አስተምሮ በዚያ ይረዳል እንጂ ጉባኤ ብቻ ደግሞ ስለሆነ ትክክል ነው ልንል አንችልም። በጉባኤ የተሳሳተ ስህተት ማንን ታስታውሳላችሁ? የተሳሳተ ጉባኤ አታስታውሱም? የኬልቄዶኑ ጉባኤ። ያን ጊዜ ማን ነበር ቤተክርስቲያንን ያሻገራት? ማን ያሻገራት? ቅዱስ ዲዮስቆሮስ ብቻውን። በዚያ መናፍቃን እንደዚያ የክህደት ማዕበል እያጎረፉ በነበሩበት ሰዓት ብቻውን ታቀፎ ያሻገራት ማለት ነው። እና ጉባኤ ስለሆኑ ስለበዙ ደግሞ እንደዛ አይወሰንም። የሆነ ሆኖ ግን ቤተክርስቲያን በአንድ ግለሰብ ደግሞ አትወሰንም። መረዳቱ ሐዋርያዊ እስከሆነ ድረስ ብቻ ነው በአንድ ግለሰብ ልታልፍ የምትችለው እንደ ቅዱስ ቄርሎስ እንደ ቅዱስ ዲዮስቆሮስ ማለት ነው። ከዚያ ውጭ ግን ቤተክርስቲያንን የምንረዳት ጉባኤያዊት በሆነች ነው። ጸሎት ስናደርግ ምንድን ነው የምንለው? በጸሎት ሃይማኖታችን ወነአምን በአሐቲ ምን ቅድስት ምን ቤተክርስቲያን እንተ ላዕለ ኩሉ ብላችሁስ ጉባኤ ዘመን የሐዋርያት ምን በሆነች ነው የምንለው? ጉባኤ በሆነች በአንዲት ቅድስት በሆነች በቤተ ክርስቲያን እናምናለን። የማን በሆነች ነው? የሐዋርያት ጉባኤ በሆነች እና ጉባኤያዊት ናት። አሁን እያንዳንዳችሁ የሆነ ነገር ኮሽ ሲል በሆነ ጊዜ አሁን ሰሞኑን እያያችሁ ነበር አይደለም? ኮሽ ሲል ተነስቶ ያም መልስ ይሰጣል፣ ተነስቶ ያም መልስ ይሰጣል። ያ ሁሉ ግን በእውነት አሁን ቤተክርስቲያንን ተረድቷት ነው? ቤተክርስቲያን እንዳልኳችሁ ጉባኤያዊት ናት። እንደዛ ከመሆኑ የተነሳ ነው ጉባኤያዊት ከመሆኑ የተነሳ ብድግ ብሎ አንድ ሰው አይወስንባትም። ምን ይደረጋል? ጠንከር ያለ ክህደት ከሆነ ጉባኤ ይደረጋል ማለት ነው። ሲኖዶሳዊ ጉባኤ ይደረጋል። ሲኖዶስ እኮ ሌላ ትርጉም የለውም፣ ጉባኤ እኮ ነው። ጉባኤ ይደረግና የሰውየው ሀሳብ መጀመሪያ እንትን ይባላል፣ ይጠየቃል። ከምን አንጻር ነው እንዲህ ያልከው? በዚህ ጉዳይ ላይ አቋምህ እንዴት ነው ተብሎ ይጠየቃል። ከዚያ በዚያ በተናገረው ስህተት አቋሙን በትክክል ይዞ ከቀጠለ ተወግዞ ይለያል። አይ እኔ እንዲህ ለማለት ሞክሬ አስቤ ነበረ፣ ነገር ግን ስህተት ከሆነ ጉባኤው ያርመኝ ብሎ ለጉባኤው ካስረከበ ደግሞ ስህተቱን አርሞ እውነተኛውን ትምህርት እንዲይዝ ይደረጋል ማለት ነው። አሁን በዘመናችን ግን ያለው እንደዛ አይደለም። ጉባኤያዊት ቤተክርስቲያንን እየተከተልን
በግለሰብ ነው የምንመራው። በግለሰብ ተነስቶ ያን መልስ መልስ እኮ ትክክለኛም ሊሆን ይችላል ላይሆንም ይችላል፣ ግን አይደረግም እንደዛ። አሁን ሰሞኑን ያየነው የታዘብነው ነገር እንደዛ ነው። ሁሉም ሰው ተነስቶ መልስ ሰጭ፣ ሁሉም ሰው ተነስቶ ቤተክርስቲያኗን የተረዳ አካል። በጣም እውነት ለመናገር በእርግጠኝነት የምነግራችሁ በግል ደረጃ ቤተክርስቲያንን በሚገባ እንረዳት ነው። የአቅማችን ያህል ነው የምንረዳው። ለዚያውም ቅድም እንዳልኳችሁ በወረቀት በተጻፈ ነገር ስለሆነ እያነበብን እየሰማን ስለሆነ የምንረዳው ቫይረስ ይገባል አብሮ ማለት ነው። በስህተት ወይ የሚያቀብለን አካል የተሳሳተ ትምህርት ሊያቀብለን ይችላል፣ ወይም እኛ ስንቀበለው ስንረዳ የተሳሳተ አረዳድ ሊፈጠርብን ይችላል ማለት ነው። እና ብቻችን እርግጠኛ ሆነን መናገር አንችልም። ሰው ነን። ስለዚህ ምንድናት ማለት ነው? ቤተክርስቲያን ጉባኤያዊት ናት። ቅዱስ ቄርሎስ ይህን ነበር ያደረገው። ወንድሞች ቅዱስ ዳዊት እንዲህ ይላል፣ እነግሮሙ ስመከ ለአኀውየ፣ ስምህን ለወንድሞቼ ለምእመናን እነግራቸዋለሁ። ስምህን ማለት ነው። ወበማእከለ ማኅበር እሴብሐከ፣ በማህበር በጉባኤ መካከል እገልጥሃለሁ ይላል። አሁን ቅዱስ ቄርሎስ ተዋህዶን የገለጠው ብቻውን አይደለም፣ ቤቱን ዘግቶ ምናምን አይደለም። በጉባኤው መካከል በ200 ሊቃውንት መካከል ተዋህዶ እንዲህ ነው፣ ተዋህዶ አይተታለ ምንታዌ፣ ሁለትነትን ምንታዌን ተዋህዶ የሚባለው አስወግዶታል። ከዚህ በኋላ በታቅቦ አንድ ሆኖ አንድ አካል አንድ ባህሪ ሆኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ይኖራል ብዬ እነግራቸዋለሁ። ቅዱስ ዳዊት ነው ቃሉን የተናገረው በመዝሙር 21 ላይ። ግን በቅዱስ ቄርሎስ ቦታ ሆኖ ነው የተናገረው። ቅዱስ በዘመን ባገናኛቸውም የሚያናገራቸውና የሚመራቸው አንድ መንፈስ ስለሆነ ለመንፈስ ቅዱስ ደግሞ ትናንትም ዛሬም ምንድን ነው? አንድ ነው። ስለዚህ ወበማእከለ ማኅበር እሴብሐከ፣ በጉባኤ መካከል ስመ ወላዲነትን፣ ስመ ተወላዲነትን፣ ስመ ሰራቂነትን እነግራቸዋለሁ። ለማን? ላልተረዱት እንደነ ንስጥሮስ ላሉት ማመን ላቃታቸው ለነሱ፣ ለማመን ለመጡትም ለደጋጉም እነግራቸዋለሁ ብሎ በትንቢት አስቀድሞ ተናግሯል ማለት ነውና ቤተ ክርስቲያን በጥቅሉ ምንድናት ማለት ነው? ጉባኤያዊት ናት። ጉባኤያዊት ከመሆኗ የተነሳ አንድ ሰው ብድግ ብሎ መልስ አይሰጥባትም። አንድ ሰው ብድግ ብሎ ቤተክርስቲያንን የወከለ ነገር ሊናገር አይችልም። ምናልባት ከተናገረ በጉባኤው ታይቶ ነው የሚታለፈው። ለምሳሌ እኔ አሁን አንድ መጽሐፍ ብጽፍ ስለ ምስጢረ ሥላሴ ሊሆን ይችላል፣ ስለ ምስጢረ ሥጋዌ ሊሆን ይችላል። አንድ መጽሐፍ ብጽፍ ጉባኤው ማየት አለበት። ያ ካልሆነ ገዳይ ነው የሚሆነው። ምን እንዳስቀምጡበት ምን ይታወቃል? ስለዚህ በዚያ በእኔ ጽሁፍ ቤተክርስቲያን ተለክታ ገብረ ጻድቅ የጻፈው መጽሐፍ እኮ እንዲህ ነው የሚለው ተብሎ አይጠቀስም እንደ መጽሐፍ ቅዱስ የኔ ሀሳብ ማለት ነው። የኔ ጽሁፍ ለምን? ጉባኤያዊት ስለሆነች ቤተክርስቲያንና አሁንም ቢሆን ከነ ቅዱስ ቄርሎስ ታሪክ ስንመለከት፣ ከነ ሰለስቱ ምዕት ታሪክ ስንመለከት፣ ከነ 150 ሊቃውንት ታሪክ ስንመለከት ከሐዋርያት ጀምሮ፣ በነገራችን ላይ ቅዱስ ጳውሎስ ሐዋርያ ነው አይደለ? ስሜን ትሸከም ዘንድ እንደውም የአሕዛብ ሐዋርያቸው ነኝ ብሎ ቅዱስ ጳውሎስ ራሱ ተናግሯል። ራሱ ጌታችን ኢየሱስ ክርስቶስ ሂድና ዓለምን አስተምር ብሎ የላከው ሐዋርያው ቅዱስ ጳውሎስ ሲያስተምር ቆይቶ ብዙ ነገር በክርስትና ሲያሳምን ቆይቶ በኋላ መጣና ወደ ጉባኤው መጣና ወደ ሲኖዶስ መጣና አባቶች እንዲህ እያልኩ አስተማርኩ አስራቱን በኩራቱን በዓለም ለሚኖሩ ሰዎች አስራቱን በኩራቱን አውጥታችሁ ክርስትና ምንድነው ስጋውን ደግሞ ተቀብላችሁ ኑሮ ብዬ አስተማርኩ። እንደገና ደግሞ በምንና ለሚኖሩት ደግሞ እንደኔ በብሕትውና ኑሮ ብዬ አስተማርኩ። ስለዚህ ይህ ትምህርት ጤነኛ ነው እዩልኝ ብሎ ለጉባኤው አስገምግሟል። ማን ይሄን ያደረገው? ቅዱስ ጳውሎስ እኮ ነው። ቅዱስ ጳውሎስ እና እንደውም የሚገርማቸው አንድ ጊዜ እንዲህ እያደረገ መንገድ ላይ ተገናኝተው ነበረ። ቅዱስ ዮሐንስና ቅዱስ ጴጥሮስ ማለት ነው። እነሱ እያስተማሩ አንዱን ክፍለ ሀገር እያስተማሩ፣ ቅዱስ ጳውሎስ ደግሞ ሌላኛውን ሀገር እያስተማረ ድንገት በመካከል ተገናኙ ማለት ነው። መንገድ ላይ ተገናኙና ምን እያልክ ታስተምራለህ? ምን እያላችሁ ታስተምራላችሁ? እኛማ ብፁዓን ንጹሐነ ልቡናቸው ንጹሕ የሆነላቸው ብፁዓን ናቸው እያል እናስተምራለን። ይህን የት ነው የምናገኘው? ማቴዎስ ወንጌል ምዕራፍ 5 ላይ ያለው ማለት ነው። ብፁዓን እያልን እናስተምራለን አሉት። እነማን? እነ ቅዱስ ጴጥሮስ። አንተስ ምን ብለህ ታስተምራለህ አሉት ቅዱስ ጳውሎስን።
ቅዱስ ጳውሎስ ደግሞ እኔማ አስራቱን በኩራቱን አውጥታችሁ አግብታችሁ ልጅ ወልዳችሁ አስራት በኩራት አውጥታችሁ ለነዳያን መጽወታችሁ ስጋውን ደግሞ ተቀብላችሁ ኑሮ እያስተምራለሁ አለ። አሁን የሁለቱ ትምህርት የተለያየ ይመስላል አይደል? እነዚያ ንጹሐን ልብ የሆኑ ንጹሐን የሆኑ ብፁዓን ናቸው እያልን እናስተምራለን ነው። ቅዱስ ጳውሎስ ደግሞ አግብታችሁ ወልዳችሁ አስራት በኩራት አውጥታችሁ ነው። ይለያያል አይደል? በልቡ ንጹሕ ማን ሊሆን ይችላል? በልቡ ንጹሕ ለመሆን ከሰው ተለይቶ ብዙ ተጋድሎ ይጠይቃል። በልብ ንጹሕ ለመሆን የነ ቅዱስ ጳውሎስ ጴጥሮስ ትምህርት ስለዚህ ምን አይነት ትምህርት ነው? የፍጹማን ትምህርት። የፍጹማን እግዚአብሔርን ለአገልግሎት ብቻ ለተለዩ ሰዎች የሚሆን ነው እንጂ በዓለም ለሚርመሰመስ ለሚወድቅ ለሚነሳ እንደኛ ላለው ከባድ ነው። ያው ይኖራሉ በእርግጥ ቢሆንም ግን ከባድ ነው። የቅዱስ ጳውሎስ ደግሞ በዓለም የሚኖሩትን መሰረት ያደረገ ትምህርት ነበርና እንዲህ ጌታ መች እንዲህ ብሎ አስተምሮን ብፁዓን ንጹሐን እያለ ነው ያስተማረን እንጂ መች እንዲህ ብሎ አስተማረን ብለው ቅዱስ ጳውሎስን ተከራክረውት ነበርና ገስጸውት ነበረ። በኋላ ግን እስኪ እግዚአብሔር ይመስከር ወደ እሱ ለምን አናመለክትም ብለው ሁለታቸው ሲያመለክቱ ለፍጹማኑ እንደናንተ ይሁን፣ በዓለም ለሚኖሩ ለሰባ ዓለም ደግሞ እንደ ወዳጅ እንደ ቅዱስ ጳውሎስ ይሁን ብሏቸዋል ማለት ነው። እና ምንድነው በአጠቃላይ ምን መሆን አለበት ማለት ነው? ጉባኤያዊ ነው መሆን ያለበት የቤተክርስቲያን ማስተምሮ ማለት ነው። በጉባኤ የታየ መሆን አለበት። ቅዱስ ጳውሎስን ያህል ሳይቀር ቤተክርስቲያኗን በሚገባ የተረዳው ብሎ እያስተማረ ያለው ቅዱስ ጳውሎስ ሳይቀር ለጉባኤው ትምህርቱን ካስመዘነ እኛማ በጣም ብዙ እኮ ይቀረናል። ስለዚህ እኛ ማሳየት ይኖርብናል። ስለዚህ ተነስተን አሁን ከኛ መካከል ምናልባት ቲክቶክ እንደሚል ካለ ዩቲዩብ እንደሚል ካለ የቤተክርስቲያኗን መልስ ነው ብሎ መጀመሪያ ከመናገሩ በፊት በጉባኤ የታየ ሀሳብ ማቅረብ አለበት። ካልሆነ ቤተክርስቲያኗን ማሰደብ ነው። ቤተክርስቲያኗን ማሰደብ እና ታዲያ በዚህ መንገድ ቤተክርስቲያኗን በሚገባ ጉባኤያዊት መሆኗን ርቱ የሆነ አስተምሯን ትምህርቷ ከመዳን አለመዳን ጋር የተመዘነ መሆኑን በሚገባ የተረዳ አገልጋይና ተጋድሎውን የጨረሰ ምን ይባላል? ብፁዕ የታገሱትን ብፁዓን እንላቸዋለን። ቅዱስ ያዕቆብ እንዲህ ብሎ ነግሮናልና ብፁዓን የሚባሉትን ለይተን እንድናመሰግናቸው እንድንለያቸው፣ ለዚያውም ደግሞ ተጋድሏቸውን የጨረሱ ነው። ቤተ ክርስቲያን የመሰከረችላቸውን እነዚህም ብፁዓን እንድንላቸው እነሱ ባስተማሩት ምግባርና ሃይማኖት ጸንተን እንድንኖር እግዚአብሔር አምላካችን መልካም ፈቃድ ይሆንልን። የጸኑትን ምን እንበላቸው ነው? ብፁዓን እንበላቸው፣ እናመስግናቸው፣ ከእነሱ ክብር እናገኛለን። በእርግጥ እኛ ባንገልጣቸው ፀሐይ ነሽ ባንላት እኛ ነው የሚቀርብን እንጂ ለፀሐይ ምንም የሚቀርባት ነገር የለም አይደል? እነሱማ በባለቤቱ በጌታችን ኢየሱስ ክርስቶስ ንዑ ሀቤ ቡሩካኑ ለአወይ ትረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ሳይፈጠር ጀምሮ የተዘጋጀላችሁን መንግስተ ሰማያት ተወርሱ ዘንድ እናንተ የአባቴ ምኖች ቡሩካን ምን ይባላሉ? ኖ ምንድነው የሚያመሰግናቸው? የአባቴ ምን ራሱ ባለቤቱ ነው የሚያመሰግናቸው። ፍጡር ሐሰትና እውነት የሚፈራረቅበት አንደበት ባለበት ሳይሆን እውነት ብቻ ጸንቶበት በሚኖር አንደበት እናንተ የአባቴ ቡሩካን ብሎ የአባትነት ፍቅሩን ገልጾ ያመሰግናቸዋል። በእውነቱ ለሁላችንም እንዲህ አይነት ጸጋና ክብር እንዲያድለን መልካም ፈቃድ ይሆንልን። አባቶቻችን ብፁዓን እንበላቸው፣ ብጽዕናቸው በረከታቸው ይድረስልን። ስብሐት ለእግዚአብሔር። መምህራችን አርባ መከረን ያስተማረን የገሰጸን አምላካችን እግዚአብሔር ይመስገን። ለመምህራችን ቃለ ሕይወትን ያሰማልን፣ አገልግሎት ዘመናቸውን ያድርግልን። በተማርነው ፍሬ 30፣ 60፣ 100 ፍሬ እናገር አድርገን ለጸሎት ነው።
ያስተማረን የገሰጸን አምላካችን ስም የተመሰገነ ይሁን። ሰዓታችን ባርኮ ቅዱስ እንዲሰጠን ቅዱስና ገናና